የምንማርበት የትምህርት መነሻ ሆኖ የሚያገለግለን በዚህ በሉቃስ ወንጌል ምዕራፍ 12 ከቁጥር 20 ላይ የተጻፈ የመጽሐፍ ቅዱስ ክፍል ይሆናል ማለት ነው። ስለዚህ በዚህ ቃል እግዚአብሔር ቸርነት እንመማራለን። ማን ብልጽግና አልኳችሁ? እግዚአብሔራዊ ብልጽግና ከሰዋዊ ብልጽግና የተለየ እግዚአብሔራዊ ብልጽግና ምንን ይመስላል የሚለው በእግዚአብሔር ቸርነት በዚህ ጠዋት በዚህ ማለዳ እንመለከታለን፣ እናያለን። በእግዚአብሔር ዘንድ መተሻረስ ቢሆንም በእግዚአብሔር ዘንድ ባለጠጋ ያልሆነ እንዲህ ነው ይል ይሆናል። ዛሬ በወንጌሉ የተነገረው አንድ ሰነፍ ባለጠጋ ያከማቸውን ሀብት የባለፈውን ዓመት አስወግዶ ሌላውን አዲሱን ዓመት ደግሞ በአዲሱ ዓመት የሚመጣውን ሰብል ቤት ማስቀመጥ እንዳለበት ተጨንቆ አንድ ጎተራ ነበረው። ያን አፍርሶ ሌላ አዲስ ጎተራ ለአዲስ እህል ማዘጋጀት እንዳለበት ሲጨነቅ ሲጠበብ የነበረ ሰነፍ ባለጠጋን ሌላው ደግሞ በኋላ እንዴት እንደወቀሰው እና ስለምን መጨነቅ እንዳለበት አለማወቁንና ጥንቃቄ አለማድረጉን የወቀሰበት የትምህርት ዘርፍ ነው። መጽሐፉ የሚለው እንደዚህ ነው። ፍሬ የሚያፈራ ወይም ደግሞ አንድ ማለት በምሳሌ እንዲህ አላቸው ይላል። ምሳሌ ነገራቸው እንዲህ አላቸው። አንድ ባለጠጋ ሰው እርሻ ነበረው፣ እጅግም ፍሬያም ሆነችለት። እርሱን ፍሬን የማከማችበት ስፍራ ትቻለሁና ምን ላድርግ ብሎ በልቡ አሰበ። እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበጅ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽና ረቢ ቢጠጭ ደስ ይበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ፣ በዚህች ሌሊት ነፍስን ከአንተ ሊወስዷት ይፈልጓታል፣ እየሰበሰብከው ለማን ይሆናል አለው። ለራሱ ገንዘብ የሚያከማች እግዚአብሔር ዘንድ ሁሉም ባለጠጋ ያልሆነ እንዲህ ነው የሚል የመጽሐፍ ቅዱስ ክፍል ነው። በዚህ ቃል እንማራለን። እግዚአብሔር ቸርነት የራቀውን አቅርቦ የቀረበውን ደግሞ አጉልቶና አመሳጥሮ ስጋችንን እንዲጎስት ነፍሳችንን የሚጠቅም አድርጎ እንዲመክረን ቅዱስ ፈቃዱ ይሁንልን። የምንማርበት የትምህርታችን መነሻ ርዕስ እግዚአብሔራዊ ብልጽግና ይሆናል ማለት ነው። ስለዚህ የሀብታሙን ታሪክ ባጭሩ ቢሆን ሰምታችኋል። ምን አይነት ዓላማ እንደነበረው፣ ምን አይነት በወደፊት ሕይወቱን በምን አይነት ሁኔታ መምራት እንደነበረበት ሲያስብ፣ ሲጨነቅ፣ ሲያወጣ ሲያወርድ ደግሞ አምላኩ መጥቶ ምን እንዳለው ሰምታችኋል። ስለዚህ እሱን ነው የምንመለከተው። ያ ባለጠጋ ሁሉ በእጁ ሁሉ በደጁ በእጁ ጭብጥ በእግሩ እርግጥ ያለለት አንዳች የሚሳነው የሌለ ባለጠጋ ነው። የሀብታም ደረጃ አለው። አንደኛ ደረጃ፣ ሁለተኛ ደረጃ እና ሶስተኛ ደረጃ ተብሎ በጥንት የግብፅ ዘመን ምድብ ነበረው። የባለሀብቱ በማርስ በባቢሎን በምድር በሜዶን በሀገራችን በኢትዮጵያ የባለስልጣናቱ የነገስታቱና የመሳፍንቱ ምድብ ሌላ ነው። ቀጥሎ ደግሞ የባለ አባቶችና የባለ ርስቶች የጭቃ ሹሞች ሌላ ነው። ሶስተኛው ደግሞ የመጨረሻው እግዚአብሔር የዛሬውን ያርገውና የባሪያ አሳዳሪ ባለሀብት ይባላል። እየሰማችሁ ነው። ሶስት የሀብት ደረጃ ነበረው። ድሆችም ደግሞ ሶስት ደረጃ ነበራቸው። እሱን እተዋለሁ ዛሬ። ስለዚህ ባለጸጋነት ልክና መጠን አለው፣ ረድፍ አለው፣ መስፈርት አለው ማለት ነው ባለጸጋነት። አሁን ይህንን ባለጸጋ የምናየው ግን የዚህ ባለጸጋ ሀሳቤ በጣም ሁሉ የሞላለት ነው። መልካም እርሻ ነበረው ይላል። ምን ነበረው? ምን ነበረው? መልካም እርሻ ምዕመናን የሚያፈራ ገበሬ አርሶ አለሳልሶ ቆፍሮ ወጥቶ ወርዶ ተልሞ የሚዘራው ዘር ሁሉ ይበቅላል ማለት አይደለም። እንደ ወድን በረዶ የሚያስቀረው አለ፣ ዋግ የሚያስቀረው አለ፣ ትላትል የሚያስቀረው አለ፣ ውሽንፍር ልዩ ልዩ በሽታዎች የሚያስቀሩት እህል አለ። ገበሬው ተስፋ አድርጎ እግዚአብሔርን ቀና ብሎ አይቶ የሚዘራው ዘር ሁሉ ይበቅላል ማለት አይደለም። እግዚአብሔር የፈቀደለት ብቻ ይበቅላል። ይህ ባለጸጋ ፍሬውን የሚያከማችበት አንድ ጎተራ ይፈልግ ነበረ። እየሰማችሁ ነው? አንድ ትልቅ ጎተራ የአሮጌው ዓመት የቆየበት አንድ ጎተራ አለ። ያዙልኝ ይመራል። የአሮጌው ዓመት የቆየበት አንድ ጎተራ አለ። ያም የአሮጌው ዓመት ጎተራው አልተነካም እንዳለ ነው።
ስለዚህ የአዲሱ ዓመት ይህን ደግሞ በስቶ ተርፎ ተትረፍርፎ በቅሏል፣ ደርሷል፣ አፍርቷል፣ ጎብርቷል። ለውጊያ ለአጨዳ ለጊዜ ማይረግ ደርሷል። ይህንን አዲስ ዓመት ላይ የሚመጣውን አዲሱን በምን አደርጋለሁ? ያለፈው ዓመት አለ ጎተራውም እንደሞላ ነው። በምን አደርጋለሁ ብሎ ተጨነቀ ይላል። ምእመናን ሀብታም የሚጨነቀውና ድሃ የሚጨነቀው ጭንቀት ልዩነት አለ የለው? አለ የለው? ድሃ የሚጨነቅ ምን በላ ምን ጠጣ ብሎ ነው። ሀብታም ደግሞ የሚጨነቅ ደግሞ ምን ብሎ ነው? ምን ልብላ፣ ምን አይነት ልብላ፣ ምን አይነት ልልበስ። በተለያየ ምክንያት አጊጦ ቀይሮ ለዋውጦ ማድረግ የሚችለው ነገር ነው ሀብታም የሚጨነቀው። ስለዚህ ሀብታም ባለው ላይ ለመጨመር ነው የሚጨነቀው አይደለም? ኧረ ተው መስክሩ። ሀብታም የሚጨነቀው ባለው ላይ ለመጨመር ነው አይደለም? ሌላ ከእርሱ በላይ ከፍ ያሉትን ለመወዳደር እንደገና ደግሞ ከእርሱ የሚበልጡ ባለሀብቶችን ለመገዳደር እነርሱን ለማሸነፍ በልጦ ለመገኘት ያለት ትግል ነው። አንዱ ሀብታም ትልቅ በሀብት በአንድ ዓመት ሲያስመዘግብ በሌላኛው ዓመት ደግሞ ሌላኛው ያን በልጦ ለመገኘት የሚጥር የምግብ የሚወጣ የሚወርድ ይሆናል ማለት ነው። የሀብታሞች ጭንቀት ይሄ ነው። የሀብታሞች ገንዘብ የሀብታሞች ሀብት ንብረት የሚያስፈልጋቸው ከአንዱ ከእገሌ ለምን አልበለጥኩም፣ ለምን ከእገሌ በላይ ስሜ ዝናዬ ክብሬ አልተነገረም? ይሄ የሀብታም ጭንቀት ነው። ድሃ ደግሞ ምን በልቼ አድራለሁ፣ ምን እለብሳለሁ፣ ምን እጠጣለሁ። የሀብታም ጭንቀት ሌላ ነው። ጎተራው በእጥፍ ከአምናው ይልቅ አልሞላም። ሌላ ጎተራ አልሰራሁም፣ ሌላ መጋዘን አልኖረኝም፣ ሌላ ሱፐር ማርኬት ሌላ ፎቅ አልገነባሁም፣ ሌላ ሀብት አልያዝኩም። ይሄ ሀብታም ጭንቀት ነው። የድሃው ደግሞ የዕለት ጉርሱን ከእጅ ወደ አፍ የምትለዋል እሱን በማጣቱ ነው። ስለዚህ ልዩነት አለው የለው? በዋዚ ሲጥልባችሁ መስዋ የሀብታምና የድሃ ጭንቀት ልዩነት አለው የለው? አለው። ሀብታም በሁለት ይከፈላል። መንፈሳዊ ባለሀብትና ስጋዊ ባለሀብት ወይም ዓለማዊ ምድራዊ ጊዜያዊ ነገሮች አላፊ ጠፊ የሆኑትን ነገሮች ብቻ የሚጨነቅ ባለሀብት። ድሃም ደግሞ ሁለት አይነት ድሃ አለ። ስንት አይነት አልኳችሁ? በመንፈስ ድሆች የሆኑ ምናቸው አለ? ብፁዓን ናቸው። እንደገና ደግሞ የአእምሮ ድሃ አለ፣ የእውቀት ድሃ አለ፣ የማሰብ ድሃ አለ። የተለያየ ነገር የልቡና የህሊና የሰብና የመንፈሳዊነት ድሃ አለ። እግዚአብሔር ከዚህ ድህነት ይሰውረን። ገንዘብ የማጣት ጉዳይ አይደለም። በዚህ ዓለም ላይ እኛን ሊያስጨንቀን የሚገባው ገንዘብ ሕይወት አይደለም። እንደሚያስፈልግ እናምናለን። ግን በገንዘብ ተጨንቀን አንዳች ነገር የምንጨምረው የምናጎለው እንደሌለ ደግሞ እናምናለን። ስለዚህ ገንዘብ የድህነት የሁለት አይነት ድህነት መንገዶች የሚያስተካክለው ገንዘብ ሊሆን አይችልም። መጀመሪያ የአእምሮ ድሃ አለመሆን ነው። የምን ድሃ? የአእምሮ ድሃ አለመሆን፣ የአስተሳሰብ የልቡና የህሊና የሰብና የመንፈሳዊ ሕይወት እግዚአብሔርን ያለመያዝ። እግዚአብሔርን ያጣ ሰው ፍጹም ድሃ ነው። ማንን ያጣ ሰው? በዓለማችን ላይ ቅዱስ ዮሐንስ አፈወርቅ እንደነገረን በጣም ትልቁ ማጣት እግዚአብሔርን ማጣት ነው። የሰማችሁ? በጣም ትልቁ ማግኘት ደግሞ ማንን ማግኘት ነው? ራሱ እግዚአብሔርን ማግኘት ነው ይላል ዮሐንስ አፈወርቅ። ያልተረጎመው ያላስተማረው ያላመሳከረው የወንጌል ዝርያ ከማቴዎስ እስከ ራዕይ ብሎም ደግሞ ሌሎችን መጻሕፍት ሃይማኖት አበው ምርጥ አድርጎ የተረጎመ በጣም የሊቃውንት ሁሉ መፈከሪያ መንፈሳዊ ትምህርት ስለሆነ ምንመካበት ሊቅ ነው እና በጣም ትልቁ ማጣት እግዚአብሔርን ማጣት ነው አለ። የሰማችሁ ነው? ትልቁ ማግኘትን ማንን ማግኘት ነው አለ? እግዚአብሔርን ማግኘት ነው። ይሄ ባይለመቅ ያስጨንቀው አሁን የእግዚአብሔርን ማግኘትና ለማግኘት የፈራው ልቡ የራደው ምን አጥቶ ነው ካላችሁ፣ ያጣው ምንም ነገር የለም። ገንዘብ አለው፣ ሀብት አለው፣ ንብረት አለው፣ እንስት አለው፣ ለምለም የሆኑ መሬቶች አሉት፣ ፍሬያማ የሆነ እህል በየዓመቱ ያመርታል፣ ጎተራው ሙሉ ነው። ነገር ግን ሌላ አዲስ ጎተራ አንዱ እንደሞላቸው ነው ይገባል። አንዱ እንደሞላ ነው። አንዱ ጎተራ ምንም አልሆንም። የሞላው ጎተራ እያለ ሆድ ይዘው የሚቸገሩ ነዳያን እያሉ የራባቸው የበላቸው የቸገራቸው የጨነቃቸው የመብላት ጉዳይ ብቻ የሚያስጨንቃቸው የመኖር ጉዳይ ብቻ የሚያስጨንቃቸው ሕልውናቸው አደጋ ላይ የወደቁ ቢሆን በሀገሩ ላይ እያሉ ጎተራው እንዲጎድል አልፈለገም። ያለፈው አሮጌው ጎተራው ሙሉ ነው። ያ ሳይጎድል ሌላኛው ደረሰበት።
እንዲህ አይነት ግፋዊ ባለጠግነት እግዚአብሔር ከዚህ ይሰውረን። ብዙዎች ችግረኛ ጥቂቶች አብዛሉ፣ ብዙዎች የተቆጣጠሩ ጥቂቶች ደግሞ ልዕልና ላይ የወጡ፣ ብዙዎች በኑሮ ዘይቤ ራሳቸውን ያጡ፣ ራሳቸውን አደጋ ላይ መከራ ላይ ያገኙት፣ ብዙዎች ደግሞ ባልጠበቁት ሰዓት በትንሽ ድል ስኬት ትልቅ ስኬት ማማ ላይ የወጡ ባለሀብቶች። እንዲህ አይነት ብልጽግና እንዲህ አይነት ባለሀብት እጅግ በጣም አደገኛ ነው፣ በጣም አደገኛ ነው። ይህ ባለጸጋ ይህ ባለሀብት ግን ሁሉን ያማከለ አልነበረም። ምዕመናን የእነ ሰሎሞን ብልጽግና ያስፈልገናል። የእነ ዳዊት፣ የእነ አብርሃም፣ የእነ ይስሐቅ፣ የእነ ያዕቆብ። ምክንያቱም አብርሃም ብቻ የለም ላይ ቃል ኪዳን ነበረው። ከሰዎች ጋር ነበር የሚበላ፣ አብሮ የሚጠጣ የሚበላ፣ በአራቱ አቅጣጫ በቀኝ በግራ በፊት በኋላ በሚሄድባት መንገድ ላይ በተመሳቀለች ጎዳና ላይ ወጥቶ ድሆችን የሚያውቀውንም የማያውቀውንም እየተከተለ ያበላል ያጠጣን አብርሃም ምዕመናን። ስለዚህ አብርሃም ብቻውን የኖረ አይደለም። እነ ዳዊት ሀገራቸውን አላስቸገሩም። እነ ሰሎሞን ሀገራቸውን በሀብታም ሆነው በደስታት ሆነው ሀገራቸውን ሰው ይጎበኙ ነበር፣ ህዝቡን ያዩት ነበር፣ ወረድ ብለው ያዩት ነበረ። ይህ ወንጌል ላይ ብታዩ የሉቃስ ወንጌሉ ባለጸጋ ግን ጨካኝ ነው፣ ክፉ ነው። ከራሴ ውጭ ሌላ ምንም ሊያደርግልኝ አይችልም የሚል ክፉ ባለጸጋ ነው። ለዚህ አይነት ብልጽግና ባለጸግነት እግዚአብሔር ይሰውረን። ስለዚህ ባለጸጋ ነፍሴ ሆይ ሌላ አዲስ እሰራልሻለሁ፣ አዲስ የሚወድ እሱን እሰራልሽና እረፊ ጠጪ ደስ ይበልሽ እላታለሁ አለ። ግን እግዚአብሔር ባልጠበቀ ሰዓት መጣና አንተ ሰነፍ ነው ያለው። ምዕመናን ሰነፍ ተብሎ በተግሳጽ ውስጥ ማለት እግዚአብሔር ይሰውረን። የአእምሮ ድህነት የአእምሮ የልቡና የህሊና ድንቁርና አንተ ሰነፍ ያስብላል። ሰነፍ በእግዚአብሔር አንደበት በቅዱሳን አንደበት ሰነፍ ተብሎ በእኛ ሕይወት ከተነገረ በጣም አደገኛ ደረጃ ላይ ነው ያለነው ማለት ነው። ይህ ባለጸጋ ይህ ባለሀብት በልዩ መልኩ የከበረ ነው፣ ባለጸጋ ነው፣ ሀብታም ነው። ነገር ግን ጎተራው አልደረሰም። አዲሱ እንደሞላ ነው፣ አሮጌው እንደሞላ ነው፣ አዲስ እህሉ ደግሞ ደርሶበታል። ስለዚህ ሌላ አዲስ እህል ያስፈልጉኛል፣ አዲስ እህል የማከማችበት አዲስ ጎተራ ያስፈልገኛል፣ ፍሬን የማከማችበት ሌላ ስፍራ ያስፈልገኛል፣ አጥቻለሁና ምን ላድርግ እያለ በልቡ ያወጣ ያወርድ ነበረ ይላል። ባለጸጋው እግዚአብሔርን የቀረበ ሀብቱን ለእግዚአብሔር ያስባረከ ሀብቱን ለእግዚአብሔር ያደረገ አይደለም። ባለጸጋ ማለት ለድሆች ቆርሶ የሚሰጥ ድሆችን የሚያበላ የወደቁትን የሚያነሳ ዓይናቸው የበረተውን እግራቸው እጃቸው የተቆረጠ የተቆመጠውን አቅም የሌላቸውን ከአካላቸው አንዱ የጎደለውን ሕሊና ያለው ባለጸጋ እነዚህን የሚያበላውን የሚያመጣው እነዚህ የሚፈቅደውን እግዚአብሔር ይወደዋል። ይህ እግዚአብሔራዊ ባለጸጋ ይባላል። እግዚአብሔራዊ ባለጸጋ እያለው ለድሆች የማይሰጥ እንዲሁም ድሆቹ ከቤቱ ከጎረቤቱ እንዲወገዱለት እንደ ነዌ ማለት ነው። ከጎረቤቱ አካባቢውን ድሆች የበከሉት መስለው የሚታዩት ባለጸጋ፣ አካባቢውን ድሆች ያጎሳቆሉት መስለው የሚታዩት ባለጸጋ ከእግዚአብሔር የራቀ ነው። ከእግዚአብሔር የሸሸ ሕሊና ያለው ሀብቱ የኔ መስሎ የሚታየው ቅንጦት የሚሄድ ጥሎት የሚሄድ ባለጸጋ ነው ይመናል። ይህንን ባለጸጋ በእውነት እላችኋለሁ እግዚአብሔርና እግዚአብሔር የፈቀደላቸው ቅዱሳን ይወስዱታል። ምን ብለው? አንተ ሰነፍ ብለው ነፍስን በዛሬው ሌሊት ምን ሊሏት ይፈልጋሉ ይላል። ሊነጥቋት መላእክተ ብርሃን መላእክተ ጽልመት ይናጠቋታል። የመላእክተ ጽልመት የሚናጠቋት ከሆነ ክፉ ግብር የሰራ መላእክተ ብርሃን የሚናጠቋት ከሆነ ደግሞ መልካም ስም መልካም ስም ያለው መልካም ስራ ያለው በመልካም ኑሮ ኖሮ በመልካም ሕይወት የኖረ መሆን አለበት። ስለዚህ ይመናል ይህ ባለጸጋ ነፍሱን የሚናጠቋት በዛሬው ሌሊት እንደሆነ ሀብቱ ያሰባሰበው ንብረቱ ምን ዋጋ አለው? ብዙ የምናከማቸው ነገር አለ። ዛሬ ምእመናን የምናከማቸው ልብስ አለ። ሳጥኑ ሞልቶ ተርፎ ሌላ ቦታ ማስቀመጫ የምንፈልግ ልክ እንደዚህ ባለጸጋ። ስለዚህ ይህ ባለጸጋ ሰነፍ ተብሏል ይመናል። እግዚአብሔር ሰነፍ ከሚለው ቋንቋ ይሰውረን። ሰነፍ ነው ያለው። አንተ ሰነፍ ነው ያለው። እንዴት አሳሪ ነኝ ሰራተኛ ነኝ ብሎ መሞገት አይችልም። ለምን? ሀሳቡ ያነሳው ሀሳብ እንዲሞግት የሚያደርገው ስላልሆነ። ስለዚህ አንተ ሰነፍ በዚህ ሌሊት ነፍስህን ከአንተ ሊወስዷት ይፈልጓታል። ነገር ግን የሚቀር ነገር የለም። ምን ትላለህ? የሰበሰብከው ለማን ይሆናል? ለሌላ
ሰው እየጨከነ በሰው ላይ እየጨከነ ሰውን እያሰቃየነ ሰውን እየጎዳነ የሰበሰብነው ሀብትና ንብረት ለእኛ ሊሆነው ለማን ነው? ለሌላ ይዘግቡ ወይ ያምሩ ለዛ ያስተጋቡ ይሰበስባሉ፣ ፈጥረው ያዘጋጃሉ። የሚሰበስቡት ግን ለማን እንደሚሰበስቡ ምን አይሉ አያውቁም ይላል መዝሙረኛው ዳዊት። አያውቁም ለማን እንደሚሰበስቡ አላውቅም። ዛሬ ከመጠን በላይ የሚሰበስብ ልብሱን ሊሆን ይችላል፣ ሀብቱን፣ ንብረቱን፣ ልብሱን ሊሆን ይችላል። የምናገባቸው ንብረት ሁሉ ለሌሎቹ የማይተርፍ ከሆነ ለማን እንደምንሰበስብ ለማን እንደምናገባች አናውቅም ይመራል፣ አናውቅም። ስለዚህ የምንሰበስበውን ማወቅ አለብን። በረከት ከሆነ የእግዚአብሔር በረከት እንዲሆን ለሌሎቹ ማደል አለብን፣ ማበርከት አለብን። ስለዚህ ለዚህ ባይበተጋ አንድ ምርጥ ልብስ እግዚአብሔር ሰጥቶናል። ለምንድን ነው የምትጨነቀዋል? ለምንድን ነው የምትጨነቀው? ምሳሌ መስሎ ለደቀ መዛሙርቱ አስረዳቸው ይላል ጌታ መድኃኒዓለም ክርስቶስ ሲያስተምር በምሳሌ እንደገና ደግሞ በምስጢር በልዩ ልዩ ኃይለ ቃሎች ነው የሚያስተምረው። በተለይ ከስ ለምሳሌ አፎ ያንደበቴን ለምሳሌ ከፍታለሁ የሚለውን የቅዱስ ዳዊትን መዝሙር በመጠቀም ብዙ ጊዜ በምሳሌ ያስተምር ነበረን ይመናል እና ምሳሌው ደግሞ ለደቀ መዛሙርቱ እንዲህ ብሎ ነገራቸው። ስለዚህ እላችኋለሁ አለ፣ ይህም አይነት ጸጋ ተደርገቡ፣ ለነፍሳችሁ በምትበሉት ወይም በሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል አይበልጥም ወይ? ልብስስ ደግሞ ሰውነትን ከልብስ አይበልጥም ወይ? ቁራዎችን ተመልከቱ፣ በሰማይ የሚበሩ ወፎችን ተመልከቱ። እነሱ ምን አይሉም አያጭዱም፣ ቤት የላቸውም፣ ዕቃ ንብረት የላቸውም፣ ጎተራ የላቸውም፣ ግን ይኖራሉ፣ ይበላሉ አለ። ይበላል። አሁን በሰማይ የሚበረው አሞራ ወፉ ሲበር እንደዚህ ይበራለች። እንደ አሞራ እንደ ወፍ ልብረር የሚል አንድ ሰው ይችላል? እሺ አሞራና ወፎች ልብስ ያስፈልጋቸዋል? ክንፍ በየዓመቱ ይቀይራሉ? ዝም ነው ያስፈልጋቸው? ይህ ማለት ከእነዚህማ ይልቅ 21ዱን ፍጥረት እንዲገዛ 22ኛ ዋነኛው ነው የተፈጠረው የሰው ልጅ ለእነዚህ አንድ የጠጠው ለሚቀሩት ፍጥረት ውብ ነገርን የሠራ ልጅ ነው። እናንተንም ማየት ያስፈልጋቸዋል እግዚአብሔር። ምእመናን እነዚህ በአየር እየተቀዘፉ በዚህ ላይ ነው የሚኖሩ። እኛ ደግሞ መላእክት መስለን ሆናለን። የምንበርበት መንፈሳዊ ረቂቅ ኃይል አለው። መንፈሳዊ ማለትን ሆን ይወረድኛ ግን አናውቅበትም። ስለዚህ ከእነርሱ ተማሩ አለ። ቀጠለና ደግሞ የምድረ በዳ አበቦችን ተመልከቱ አለ። ዎችን ተመልከቱ። የምድረ በዳ አበባ እውነት እላችኋለሁ በየጊዜው የሚያብቡ አበባዎች አሉ፣ ያምራሉ። ምድር ላይ እንደ አበባ ውበት ያለው አለ? እስኪ መስክሩ አለ? እንደ አበባ ያማረ ነገር ሳለ ወርቅ ራሱ እንደ አበባ ያምራል? ውድነት ሊበልጥ ይችላል። እንደ አበባ ግን ሽታው ያምራል። ስለዚህ አበባ በዓለም ላይ በጣም ውዱ ነገር ምንድን ነው? አበባ ነው አይደል? እሺ የሰው ልጅ እንደ አበባ ቢሸጥ ይሰረናለሁ? ምንም ሽቶ ቢቀባ ምንድን ነው የሚባል ዶዶናት ቢቀባ የሆነ ነገር በጣም ውድ የሆኑ ነገሮችን ለሰውነቱ ጠረን ማጥያጥሩ ሽታ እንዲኖረው ቢያደርግ እንደ አበባ ይሸጣል? ምንም ቢያምር ቢላላት ቢያያት እንደ አበባ ያምራል? ግን በሕይወቱ ግን እንደሱ ያምራለን? አበባው ይረግፍ እኮ ነው። ዘላለማዊ ሕይወት ያለችው የሰው ልጅ እንደ ሰው ልጅ የከበረ ግን አለ ነው የለም። የከበረ አበባ እኮ የሚገርም እኮ ነው። እኔ እግዚአብሔር በስነ ፍጥረቱ እንዴት እንደሚመሰገን እንዴት ልክ እንደሆነ አስተውሉ። ምድርን በመሰወራ በአበባ ሲያሸበርቃት ያኔ ጋራ ተራራ ሸንተረሩ ላይ ወጣቸው አበቦችን ስታዩ አበቦቹ ያምራሉ። ድንቅ ነገር ናቸው አበቦች። ስለዚህ ይለናል አበቦችን ይዙ አለ። ጎተራ አያርፉም፣ አይወርዱም። ጎተራም ሪቅም የላቸውም፣ ግን አብረው ይታያሉ። እና በዓለ መጨረሻ ላይ ሰሎሞን እንደ የለብሰ ከበዓሉ ምሉ በዓለም ላይ ገናና ስለ ገናና ባለስልጣ የነበረው ሰሎሞን እንኳን እንደዚህ አበቦች አልለበሰም ማለት እንደ ወፎች እንደ አሞራዎች ክንፍ ኑሮት አልበረረም።